እንዴት ናችሁ? እንኳን በድጋሚ ተገናኘን። ገሬ ነኝ። አዲስ ለሆናችሁት ሲምፕል እንግሊሽ ዊዝ ገሬ ዩቲዩብ ቻናል፣ ቴሌግራም አካውንት፣ ቲክቶክ አካውንታችን ፎሎ እያደረጋችሁ ቤተሰብ ሁኑ። የኤቭሪዴይ እንግሊሽ መጽሐፋችን ክፍል 2 ዛሬ እንጀምራለን ማለት ነው። ሶ እንደነገርኳችሁ ወርዶች ላይ ፍሬዞች ላይ ምናምን በጣም ፎከስ በማድረግ ኤክስፕሬሽናችን በማሻሻል ንግግር ላይ ያለውን ክፍተት መሙላት ነው የሚያስችለን። በቀደም በነገራችሁ ላይ በቲክቶክ ላይቭ ገብታችሁ ስትለማመዱ የነበራችሁ ልጆች በጣም አድንቅ ያለው ያልሰማችሁ ካላችሁ አሁንም ማክሰኞና ሐሙስ 12 ሰዓት ከምሽቱ 12 ሰዓት ጀምሮ ነው ቪዲዮ የሚለቀቀው በዩቲዩብ። በቲክቶክ ደግሞ በቀጣይ ቀን ቪዲዮ ማክሰኞ የሚለቀቅ ከሆነ ረቡዕ 8 ሰዓት በኢትዮጵያ ሰዓት ወይም ደግሞ 2 PM ኢንተርናሽናል ታይም ላይ ቲክቶክ ላይ ልምምድ ነው የምናደርግበት በዛ ላይ ሰላይ። ምክንያቱም ቋንቋ መማር ብቻ ሳይሆን መለማመድ ስለሚፈልግ ነው። የሐሙሱን ቪዲዮ ደግሞ አርብ 8 ሰዓት ላይ በኢትዮጵያ ሰዓት አሁንም 2 PM ኢንተርናሽናል ታይም ላይ ላይቭ ቲክቶክ ላይ ገብታችሁ ፕራክቲስ ከኔ ጋር ማድረግ ትችላላችሁ። ሲምፕል እንግሊሽ ዊዝ ገሬ ቲክቶክ አካውንት። ሶ የዛሬው ትምህርታችን ደግሞ ምንድን ነው የሚሆነው? መበላሸት የሚለውን ቃል በነገራችሁ ላይ ለመግለጽ ብዙ አይነት ፍሬዞች፣ ብዙ አይነት ወርድስ አሉ፣ ቮካብለሪዎች አሉ። ብልሽትን ተበላሸ ብለን ለመግለጽ የምንጠቀምባቸው ፎር ኢንስታንስ ብሬክዳውን፣ ማልፋንክሽን፣ ስፖይል፣ ጎ ባድ፣ ጎ ሮንግ ወይም ደግሞ ጎ አስትሬይ ብለን የምንገልጻቸው ቃላቶች አሉ። እነዚህ በሙሉ መበላሸትን ለመግለጽ የምንጠቀምባቸው ናቸው። ኦኬ ግን የትኛው ቃል መበላሸት ለምንድን ነው የምንጠቀመው? የትኛው ቃል ለምን ልጠቀመው ሚል ጥያቄ ነው ደግሞ መሰረታዊ ነገር ማለት ነው። ሶ እነኚህን ቃላት እንድትለዩ ከመበላሸት ጋር በተገናኘ እንድትለዩ የሚፈልገው ብሬክ ዳውን የሚለው የመጀመሪያው ቃል ነው። ብሬክ ዳውን the fridge has broken down ፍሪጁ ተበላሽቷል ለማለት the fridge has broken down ወይንም ባጭሩ ደግሞ the fridge is broken down ማለት ትችላላችሁ። በሆነ ሰው ተበላሽቶ ከሆነ በሰዎች the fridge is broken down ማለት ይቻላል። or the fridge has broken down ፍሪጅሬተሩ ማለት ነው። ራይት ይሄን break down የሚለው verb 3 ስለሆነ broken down ብለን እንጠቀማለን። ሌላኛው the machine is malfunctioning የሆነ ማሽን አለ እየሰራ አይደለም እሱ ማሽን። so the machine is malfunctioning በቃ እየሰራ አይደለም ማለት ነው። so በዚህ መንገድ መጠቀም ትችላላችሁ ማለት ነው። ኦኬ ሶስተኛዋ ቃል spoil የምትል ነች። spoil ማለት መበላሸት ነው። አሁንም ይሄ the milk has spoiled milk ወተቱ ተበላሽቷል። the milk has spoiled spoil የሚለውን ቃል ለወተት ነገር ተጠቀሙበታላችሁ ማለት ነው። ምግብ ከሆነ ደግሞ the food has gone bad ብላችሁ መጠቀም ትችላላችሁ። ወደ ብልሽት ደረጃ ሄዷል፣ ተበላሽቷል ለማለት ነው። the food has gone bad የሚለውን እንጠቀማለን። go wrong የሚለውን ደግሞ the plan is going wrong አቅዳችሁ እቅዱ ካልተሳካ በትክክል እንዳሰባችሁ ካልሆነ the plan is going wrong የሚለውን መጠቀም ይችላል። going wrong going bad ተመሳሳይ ናቸው ማለት ነው። ኦኬ my little brother went astray እዚህ ጋር ደግሞ go astray የሚል ቃል አለ። go astray ብልሽት ነው ከሆነ state of being ወደ ሆነ state of being ከሆነ ማንነት ወደ ሆነ ማንነት shift ሲያደርግ አንዳንድ ሰው ወደ ብልሽት to the negative ከሆነ you can say my little brother went astray ማለት ይችላል። ተበላሽቷል፣ ባክ ታናሽ ወንድሜ መስመር ስቷል ምናምን ከመስመር ወጥቷል እንላለን አይደል? go astray የሚለውን went astray past tense ስለሆነ በዚህ መጠቀም ትችላላችሁ። እነዚህ መበላሸትን የሚገልጹ ቃላት ናቸው። በቃ best learn by heart ያዟቸው በልባችሁ እንዳትረሱ እነዚህ ማለት ነው። ኦኬ ኖት በማስታወሻ በመያዝ እኔ ግን ዛሬ በዋናነት ቃሉ መጽሐፉ ላይ የሚጀምረው ምንድነው? go off የሚል ቃል ነው። go off በባለፈው ትምህርት እንደነገርኳችሁ ኦኤፍ እና ኦኤፍኤፍ የተለያየ ትርጉም ነው ያላቸው፣ የተለያየ ፕሮናንሲዬሽን ነው ያላቸው። ኦቭ ብለን የምናነበው የትኛውን ነው? ኦፍ ምንለው የትኛውን ነው? ዛሬ አልነግራችሁም። ፓርት 1 ላይ ሄዳችሁ ወደ ኋላ መመለስ ትችላላችሁ። ዛሬ ፓርት 2 ላይ ነው ያለነው። ኦኬ ሶ go off ማለት ምን ማለት ነው? go bad እንደማለት ነው። መበላሸት የሚለው ነው። ሶ ለምግብና ለመጠጥ ነገር ምግቡ ተበላሽቷል፣ መጠጡ ተበላሽቷል የሚለውን መግለጽ ከፈለጋችሁ go off የሚለውን መጠቀም ትችላላችሁ ማለት ነው። ኦኬ ሶ ለምሳሌ the food has gone off ወይም ደግሞ the food has gone bad ብለን መጠቀም እንችላለን። the food has gone bad the food has gone off የሚለውን መጠቀም ትችላላችሁ። has gone bad has gone off በሁለቱ አማራጭ መጠቀም እንችላለን። ነገር ግን go off የሚለው መበላሸት ቢሆንም ሌላ ትርጉም ግን አለው። ይኸውላችሁ አንዳንዴ እንግሊዘኛ ፊልም ስትመለከቱ ወይም ደግሞ የእንግሊዘኛ ቋንቋ ንግግር ስትሰሙ ስታዳምጡ በተለያየ አገባብ አንዱን ቃል ሲጠቀሙበት ታያላችሁ። ሶ የተለያየ ትርጉም ስላለው ኮንቴክስቱን መረዳት ነው ለእናንተ የሚሻለው። ቢካዝ አንዳንዴ ኮንቴክስቹዋል ሚኒንግ የሚባል አለ፣ ዲክሽነሪ ሚኒንግ ምንለው አለ። ዲክሽነሪ ሚኒንግ ማለት የዲክሽነሪ ትርጉሙ ማለት ነው፣ መዝገበ ቃላዊ ፍቺ ማለት ነው።
ኮንቴክስቹዋል ደግሞ አውዳዊ ፍች የምንለው አውዱን የጠበቀ ማለት ነው እንደያገባቡ የሚለውን በዚህ መንገድ ማወቅ ትችላላችሁ ማለት ነው ኦኬ ሶ ለምሳሌ the alarm goes off አላርሙ ሲጮህ አላርም ሴት እናደርጋለን አይደል አላርም መሙላት ምንድነው ሴት አላርም so what are you doing I'm setting the alarm አላርሙን እየሞላው ነው ማለት ይችላል ሲጮህ ደግሞ the alarm is going off the alarm goes off ያን እንገልጻለን ማለት ነው go off ያው መጥራት ነው አላርም ከሆነ ማለት ነው ኦኬ ቦምብ ደግሞ ቢፈነዳ the bomb went off ማለት ይችላልላችሁ go off ሚለው went off so the bomb went off ፈንድቷል ፈንጁ ቦምቡ ፈንድቷል the bomb went off ብላችሁ መጠቀም ትችላላችሁ ማለት ነው ስለዚህ go off ማለት መበላሸትም ይሆናል ለቦምብ ከሆነ መፈንዳት ነው ለአላርም ከሆነ መጮህ ነው አላርሙ ሲጮህ ማለት ነው ኦኬ ሲሰራ እሱ መጠቀም ትችላላችሁ ማለት ነው ይሄ መጀመሪያው ሌሰናችን ነው ዛሬ ማለት ነው ሁለተኛው ትምህርት ማለት ነው may ሚል ቃልና mates እንደዚህ might ሚል ቃልና may ሚል ቃል ታውቃላችሁ may እና might ሚል pronunciation might ብላችሁ አንብቡት ኦኬ so may and might ከፍተኛ የሆነ የመሆን እድል ስለ possibility ነው የምናወራው ስለ መሆን እድል ማለት ነው ከፍተኛ የሆነ የመሆን እድል ካለው may ሚለውን ተጠቀሙ might ሚለው ደግሞ ዝቅተኛ little chance of being የመሆን እድሉ ዝቅተኛ ከሆነ might ለምሳሌ እኔ እሄዳለሁ የሆነ ቦታ መሄድ ፈልጋለሁ ወይም ደግሞ ስለ ዝናብ ልንገራችሁ እዚህ ላይ ራሱን የጻፍኩት ምሳሌ ብትጠቀም የተሻለ ነው so it may rain this afternoon it may rain this afternoon it may rain this afternoon እሺ ሁለተኛው አረፍተ ነገር ደግሞ it might rain this afternoon it might rain this afternoon ዛሬ ከሰዓት ሊዘንብ ይችላል ማለት ነው ሁለቱም ትርጉማቸው አንድ አይነት ነው in terms of meaning of course they are the same but the problem is now it is about the possibility when there is a strong possibility of happening well of course you need to use may and if that has less possibility of happening you got to use like might so it might rain this afternoon ማለት ከሰዓት ሊዘንብ ይችላል ግን የመሆን እድሉ ዝቅተኛ ነው it may rain ካልን ግን ከፍተኛ የመሆን እድል አለው እንደማለት ነው right that's beautiful but my focus for today's lesson is not actually may and might rather mate as well የሚባል ቃል ሰምታችሁ ታውቃላችሁ mate as well የሚል ቃል mate as well እሱ ነው እንፈልገው እየጻፋችሁ guys so ግን ከዛ በፊት እንዳትሸወዱ መንገር ያለብኝ maybe እና might be ይለያያሉ ከmay እና mate ማለት ነው okay maybe ብለን የምንጠቀመው be የምትለዋ ስለመሆን ስናወራ ነው so ለምሳሌ you may be a doctor ልትሆን ትችላለህ you might be a doctor ልትሆን ትችላለህ ስለመሆን ነው ድርጊት ከሆነ ግን you may go you may sleep you might sleep እያለ ነው የምንጠቀመው ማለት ነው okay maybe እና may አንዳንድ ሰው may እና maybe I may be go ይላል አንዳንድ ሰው እንደዛ አይደለም የሚባለው ድርጊት ከሆነ I may go ነው የሚሆነው መሆን ከሆነ ደግሞ I might be or I may be ብዬ ነው የምጠቀመው I may be sure እርግጠኛ ልሆን እችላለሁ ምናልባት ብዬ እድሉ መግለጽ እችላለሁ እነዚህ ልዩነት እንድታውቁ ስለፈለኩ ነው በነገራችሁ ላይ maybe ማለት እኮ perhaps እንደማለት እኮ ነው perhaps ትላላችሁ አይደል perhaps ምናልባት ማለት ነው ግን አጠቃቀሙ ይለያያል guys አጠቃቀሙ ይለያያል ለምሳሌ perhaps ሚለውን ባረፍተ ነገሩ መጀመሪያ ባረፍተ ነገሩ መካከል ላይ ባረፍተ ነገሩ መጨረሻ ማምጣት ትችላላችሁ ለምሳሌ ተመልከቱ perhaps she's right ምናልባት ትክክል ልትሆን ትችላለች perhaps she's right or ደግሞ she's perhaps right ባረፍተ ነገሩ መጨረሻ ላይ ስታመጡት ደግሞ she's right perhaps ብላችሁ መጠቀም ትችላላችሁ ኦኬ ከዛ ደግሞ ምናልባት ደግሞ ከperhaps ተክታችሁ maybe ሚለውን ስትጠቀሙ ግን ትንሽ አረፍተ ነገሩ I might be ብላችሁ ነው በሳብጀክት እና በሌሎች የአረፍተ ነገር ክፍሎች መካከል ላይ ነው የምታመጡት I ሳብጀክቱ ነው አይደል I may be or I may ብለን ነው የምናወራው so በዚህ መንገድ ስትራክቸሩን ትጠቀማላችሁ ከዛ ውጭ ያለፈው maybe ሚለው አንዳንድ ጊዜ በንግግር ደግሞ could be ሲሉ ትሰማላችሁ አይደል could be ለምሳሌ I might be she might be a doctor ልትሆን ትችላለች okay she might be a doctor so she could be a doctor እንደማለት ነው she could be a doctor ማለት ነው ዶክተር ልትሆን ትችላለች so maybe ሚለው could be ማለት ትርጉም አለው እዚህ ጋር ማለት ነው okay she could be a new manager she may be a new manager አዲስ አለቃ ልትሆን ትችላለች አዲስ ስራ አስኪያጅ ልትሆን ትችላለች so could be እና maybe አብራችሁ እንደምትጠቀሙ አያችሁ አይደል ዛሬ በጣም አሪፍ
እንዴት ነው ክላሱ እየተመቻችሁ ነው? አሪፍ ከሆነ በነገራችሁ ላይ ኮመንት ሴክሽን ላይ አብራችሁ እየጻፋችሁ ብታዩ በጣም ጥሩ ነው። This lesson is actually free of charge. You're not going to pay a dime here, everyone. So just at least you need to get subscribed to the YouTube channel, positive energies towards me, so that I can get much more inspired and motivated. So that's really nice. Okay, so ወደ ቀጣይ ስንሄድ ዋናው እንዳልኳችሁ ቃሉ mate as well ነው አይደል? ዋናው ዓላማችን mate as well ኔጌቲቭ ፊሊንግ አለው በነገራችሁ ላይ አማራጭ አጣችሁ በቃ ምን አደርጋለሁ እንግዲህ እንደዚህ ላድርግ እንጂ ትላላችሁ አይደል? ምን አማራጭ አለኝ አይነት ነገር ስትሉ በነገራችሁ ላይ ቃል ልንገራችሁ ይሄን አረፍተ ነገር እዩና በደንብ ይገባችኋል። I may go to Danny's place today ይላል። I may ወይም I might ማለት ነው go to Danny's place today. place የሚለው ስለ ቦታ አይደለም ያወራ ነው። ቦታ ለማለት አይደለም literally ቤት ማለት እኮ ነው። come to my place please ይላሉ። ቤት ብቅ በል ማለት ነው። okay my place is my home sweet home right? ስለዚህ ስለ ቤታችሁ ነው። okay ቦታ አይደለም place የሚለውን ቀጥታ ዲክሽነሪ ሚኒንጉን ቦታ ብላችሁ እንዳታስቡ እሺ። I might go to Danny's place today. ወደ ዳኒ ቤት ልሄድ እችላለሁ ነገር ግን I might go to Danny's place today የሚለውን አባባል ተመልከቱ። I may go to Danny's place today የሚለውን አባባል I may as well go to Danny's place today ቃል ትርጉም በጣም ይለያል። I may as well ጨመርኩባት go to Danny's place today ቃል ወደ ዳኒ ቤት ምን አማራጭ አለኝ? I have no other place to go to. ሌላ የምሄድበት ቤት የለኝም፣ ቦታ የለኝም፣ የምሄድበት ቤት የለም። በቃ አማራጭ ስለሌለኝ በቃ ዳኒ ቤት ነው የሚሄደው ማለት ነው። ኦኬ ሶ I may ማለት ልሄድ እችላለሁ ነው። I might as well ብዬ ከጨመርኩ ግን አማራጭ ስለሌላችሁ የምታደርጉት ነገር ሲኖር ነው I might as well ብላችሁ የምትጠቀሙት። ኦኬ ይሄን እንዳትረሱ በደንብ እንድትይዙ ሊፈልጌ ነው። ሌላኛው ቃል do የሚል ቃል አለ። do ማለት ለምሳሌ በኔጌቲቭ አረፍተ ነገር ለምሳሌ I don't go to gym ማለት ትችላላችሁ። ያ ማለት I not go to gym ይላሉ አንዳንድ ሰዎች በተለይ ደግሞ በA2 ሌቭል ላይ ያሉ ሰዎች A1 ሌቭልም ያሉ I not ይላሉ በቀላሉ ችግር የለውም። ultimate goal ላንጉጅ መግባባት ነው right? so I not go to gym ወደ ጂም አልሄድም I don't go to gym እንደማለት ነው። ከዛ ውጭ ግን ለጥያቄ ምን እንጠቀምታለን? do you speak English በነገራችሁ ላይ do you speak English እና can you speak English ይለያያል። ኦኬ do you speak English አቅሙን እየጠየቃችሁት ነው። መናገር ትናገራለህ ወይ ነው ትናገራለህ ወይ ለማለት ነው ባጭሩ እንደሚናገር። can you speak English ከሆነ we're asking his ability ነው ስኪሉን ነው እየጠየቅን ያለው። can you so መንገድ ላይ ስታገኙ መግባባት ስትፈልጉ ይችላል አይችልም ይሄ ሰው ብላችሁ የምትጠራጠሩ ከሆነ can you speak English ነው የሚባለው። excuse me can you speak English? ጃፓኖች ቻይናዎች እንደዚህ አረቦች ምናምን ስትሄዱ ብዙ ጊዜ አይችሉም እዛ ሰው በዛ መንገድ ነው የምትግባቡት። can you ብላችሁ ነው መጀመሪያ መጠየቅ ያለባችሁ። so do you speak English ብለን ለመጠየቅ do እንጠቀማለን። የኔ ሌሰን ግን ዛሬ do up የሚል ነው። do up ምን ማለት ነው? like ማሰር መቆለፍ እንደዚህ አድርጎ መዝጋት እንደማለት ነው። do up ለምሳሌ ሸሚዝ ጫማ እናስራለን ቀበቶ እናስራለን ከሱ ጋር የተገናኘ ማለት ነው። do up የሚለው ነው። ለምሳሌ do your shirt up እንላለን። do your shirt up ሸርትን ዝጋው ማለት ነው። ኦኬ do your shirt up ሸርት ሸሚዝ ነው አይደለ? ቲሸርት ከሆነ ደግሞ የውስጡ ሹራቡ ነው። ስለዚህ do your shirt up ብለን እንጠቀማለን ማለት do your shirt up። ኦኬ ተቃራኒው ከሆነ undo ለምንድን ነው ሸሚዝ ቁልፍ የምትፈታው? why do you undo your shirt ለምንድን ነው የምትፈታው ብላችሁ ህፃን ልጃችሁ ልትጠይቁ ትችላላችሁ። ኦኬ ስለዚህ do your shirt up ማለት በተቃራኒው undo your shirt up ብዬ ነግሬያቸዋለሁ። ኦኬ ግን እነዚህን ቮካቡላሪዎች ተመልከቱልኝ፣ በደንብ ተመልከቷቸው። look shoelace tie knot button ብለን የምናነበው ግን በተን የምንለው ማለት ነው። ፋስትን አይደለም እዚህ ጋር ፋስን ነው የሚሆነው። ለምሳሌ እያንዳንዳቸውም ራሱን የቻለ ማምጣት እንችላለን። ፋስን የሚለው ሲት ቤልትን ፋስን እናደርጋለን። ፋስን ኒክሌስ እናደርጋለን። ኔክሌስ እዚህ ጋር አይደል ጌጣጌጥ አንገት ጌጥ። ፋስን ዱር ደግሞ በር ቆልፈን መዝጋታችን ማለት ነው። እሱ ልንገልጽ እንችላለን። ሶ ዱ የሚለውን ዱ አፕ በሚል ገልጸን መቆለፍ የሚለውን እንጠቀማለን። ለሸሚዝ ተጠቀሙበት። ኦኬ ዱ አፕ ዮር ሸርት ተቃራኒ ምንድነው? undo
your shirt አንዱ up your shirt ብለን መጠቀም እንችላለን ማለት ነው okay the other one take after በቀላሉ ጊዜያችሁን ላለመውሰድ take after መምሰል ማለት ነው take after ግን ብዙ ጊዜ መምሰል የሚለው ካራክተርን በሚመለከት ፊዚካል አፒየራንስ ከመግለጽ ባሻገር ካራክተር ነው በጣም ፎከስ የሚያደርገው ገጸ ባህሪ እንዴ ቁርጥ አባቱ ነው ባህሪው እናቷን ምናምን እንደዚህ አይነት ነገር አወራሩ ምናምን ትላላችሁ በሚገለጽ መንገድ ያለውን ባህሪ እሱን ካራክተሩን ማለት መግለጽ ይችላልላችሁ take after similar እንደማለት ነው she takes after her mother ማለት ይችላል she takes after her mother እናቷን ትመስላለች he takes after his grandfather አያቱን ይመስላል he takes after ተመሳሳይ ትርጉማቸው he is similar እንደማለት ነው he is similar to his mother እንደማለት ነው ወይም ደግሞ she looks like ገጽታ እንደዚህ መምሰል ሲሆን ደግሞ looks like ይሆናል she looks like her mother ገጽታ look like መምሰል አይደል የሚታይ ነገር she looks like her mother he looks like his mother ብለን እንገልጻለን look like ማለት ነው ሌላኛው resemble እንደማለት ነው resemble መመሳሰል ማለት ነው ማንን ትመስላለ ስትሉ ምንድነው የምትሉ ካራክተርን ባህሪ ማንን ትመስላለ who do you take after መልክ ገጽታ ደግሞ ማንን ትመስላለ who do you look like ብላችሁ መግለጽ ይችላልላችሁ ማለት ነው የመጨረሻው የሚሆነው እንግዲህ በዛሬው ላይ ሰኔ ቤትስ የሚል ቃል አለ ቤትስ ቤትስ ይሄንም እንድታውቁ ፈልጋለሁ እርግጠኛ መሆንን የሚገልጹበት ወርድ ነው በንግግር ላይ በተለይ በንግግር እንግሊዘኛ ማለት ነው right so I bet you will pass the exam I bet you will pass the exam እርግጠኛ ነኝ ፈተናውን ታልፋለህ ትላላችሁ አይደል I bet you will pass the exam ነው የሚሆነው እዚህ ጋር ዘ አይደለም the ሚል ድምጽ ማለት ነው the exam ምክንያቱም ኤግዛም የሚለው የሚጀምረው በቫውል ነው አይደለም በቫውል ነው ስለዚህ the exam ይሆናል ኮንሶናንት ከሆነ ደግሞ the exam ብለን እንሄዳለን the ብለን እናነባዋለን ስለዚህ ቀጣዩ ወርድ የሚጀምረው በቫውል ስለሆነ the exam ብላችሁ መጠቀም ትችላላችሁ ማለት ነው so I bet you will pass the exam እርግጠኛ ነኝ ፈተናውን ታልፋለህ እንደማለት ነው መወራረድን ይገልጻል በነገራችሁ እንወራረድ ምናምን ተላላችሁ አይደል እናሲዝ ምናምን ነገር እንላለን so እሱን መጠቀም ትችላላችሁ I bet 1000 ብር on Arsenal winning the cup አርሰናል ያሸንፋል ብዬ 1000 ብር አስይዤ ነበር ይላል ሰዎች 1 ሚሊዮን ብር በሚያስዙበት ሀገር ማለት ነው የገሬ ምሳሌ የሚገርም ነው I bet 1000 ብር on Arsenal winning the cup በቃ or the game ብላችሁ መጠቀም 1000 ብር አስይዣለሁ ማለት ነው በሱ መጠቀም ትችላላችሁ መወራረድ እንችላለን ለማለት ከፈለጋችሁ ግን we can bet on it ያ ማለት we can bet on it ይላል we can bet on it መወራረድ እንችላለን እንደማለት ነው ባንተ ለውጥ በእናንተ ለውጥ እወራረዳለሁ እርግጠኛ ነኝ እንደምታኮሩኝ ምናምን ነገር ስል I bet on your progress I bet on your language progress እንደማለት ነው ይሄን መጠቀም ትችላላችሁ ማለት ነው I guess it was very interesting class for today thank you so much everyone I appreciate your time, dedication and your positive energy thank you so much everyone let's catch up right next time ነገ እንዳትረሱ 8 ሰዓት ላይ በኢትዮጵያ ሰዓት 8 ሰዓት ከሰዓት ከምሳ በኋላ ላይቭ ግቡ ቲክቶክ ሲምፕሊ እንግሊሽ with ገሬ ፕራክቲስ እናደርጋለን ይሄን እንዴት እናደርጋለን እኔ ያሳያችኋለሁ I'll see you then bye bye